ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ ነገሩ አልፏል። ሁሉ ነገር ሆኗል። በሰላም በክብር ከነ ክብሩ ያለፈ ወንድም ነው። በቃ ስለ ባለቤቱ ስለ ልጆቹ ምናምን ክፉ መስማት አንፈልግም። እሷ ህመም ላይ ናት። እነሱ አይዋደዱም እንደዚህ ያልሆኑ ምናምን በህይወት እያሉ ለምን አልተናገራችሁ? በህይወት እያሉ እነሱ አልተፋቱ አልተለያዩ ምን አላሉ? አሜሪካ ሄዶ እንዲታከም እሷ አትፈልግም ነበር። ጠላቷ ነው እንዴ? እንደው ህሊና ያለው ሰው እንደዚህ ሊናገር ይችላል? ሰው ግን እንደዚህ በአደባባይ ይቀደዳል? ያው ፌመስ ተብሎ 29 ዓመት ጓደኛ አንድ ወር ተለያይተናል ሲል ዘረዘሩታ ጋይስ፣ ዘረዘሩት። እህትየዋ ዘረዘረችው። ጥፍሬ ምዝር፣ ሰውነቴ ብር፣ ፀጉሬ ቆም ወይኔ ጎድ ወይኔ ያልኩኝ ጋይስ፣ ወይ ያልኩኝ ሳዳምጥ የነበረው ጋይስ እንደው ባይዋሸሽ 29 ዓመት አላርፍ ያለችው እረፍት ያጣችው የነጻነት ወርቅነህ ነፍስ እንግዲህ በዚህ በኩል እረፍትን ስጡኝ እያለች ትገኛለች። በዚህኛው በኩል ደግሞ ቤተሰቦቹ ብሎም ጓደኞቹ ያልተስማሙባቸው ሌሎች ችግሮች በየሰዓታቱ እንግዲህ ሌላ አሳፋሪና አስደንጋጭ ጉዶችን ይዘው እየወጡ ይገኛሉ። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ካዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ ባካችሁ። ሰዎች በጣም ያስገርማል። እንደዚህ ጊዜ ኢትዮጵያ ውስጥ ትዳር የረከሰበት ጊዜ ያለም አይመስለኝም። በነገራችን ላይ ከሚመዘገቡ ፍቺዎች መካከል 1700 ያክሉ ፍቺ በተፈጸመ በ30 ቀናት ውስጥ የሚመዘገቡ ታውቋል። እንዲሁም ደግሞ ባለፉት 6 ወራት ውስጥ በአዲስ አበባ ውስጥ ብቻ 5800 ባለትዳሮች ፍቺ እንደፈጸሙ ታውቋል። አዲስ አበባ ከተማ አስተዳደር በ6 ወራት ውስጥ ብቻ 19800 ጋብቻዎችና 5805 ፍቺዎች መመዝገባቸውን የከተማዋ ሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ ያሳወቀ ሲሆን የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ እንዳሉት ለተለያዩ ማህበራዊ አገልግሎቶች የፍቺ ማስረጃ እንደ ቀድሞ ሁኔታ መጠየቁ የዘገዩ ፍቺዎች እንዲመዘገቡ አስችሏል ያሉ ሲሆን በዚህም ከተመዘገቡ ፍቺዎች መካከል 1750 ያክሉ ፍቺ በተፈጸመ በ30 ቀናት ውስጥ የተመዘገቡ ሲሆን 695ቱ ደግሞ ዘግይተው የተመዘገቡ መሆናቸውን ኤጀንሲውም አሳውቋል። ይህም የምዝገባ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ2000 በላይ ብልጫ እንዳለውም ገልጿል። እስቲ እናንተ ምን ትላላችሁ? በትዳር ውስጥ ፍቺ እንደ አማራጭነት መወሰድ አለበት ብላችሁ ታስባላችሁ? እንዲሁ ብዙ ቤተሰቦች፣ ወዳጆች፣ ዘመዶች በተገኙበት የተለያዩ ትልልቅና ጉድ ያስባሉ ድግሶች በተደገሱበት በነጋታው እንግዲህ የፍቺ ዜናዎችን መስማት ከጀመረን ሰንበትበት ብለናል። ወይም ደግሞ ይህ ጉዳይ ለኛ አዲስ አይደለም። ታዲያ ቤተሰቦች ምናልባትም ረጅም ጊዜ ይዘልቃሉ ተብሎ ብዙ መስዋዕትነት የተከፈለባቸው የፍቅር ግንኙነቶች ለምንድን ነው ወደ ትዳሩ ዓለም ሲገባ ለጊዜ ወይም ደግሞ በጊዜ የሚፈርሱት ትላላችሁ? እስኪ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። እኔን ግን እንደ አንድ ግለሰብ ምንድነው ችግሩ ምን ታስባለህ ብላችሁ ብትጠይቁኝ ወደ ትዳር ከመግባታችን በፊት መጀመሪያ የትዳር አጋር ትሆነኛለች ይሆነኛል ብለን ካሰብነው ሰው ጋር በደንብ ኢንዲቴል ተግባብተናል ወይ? ምን አይነት ሰው ነው? ምን አይነት ሰው ነች? ይሄንን ተረድተናል ወይ? ከዛ ውጪ እኛ ማድረግ ያለብንን ነገር ካደረግን በኋላ ደግሞ ፈጣሪ ሲጨመርበት እንግዲህ ረጅም ትዳሮችና ውጤታማ ትዳርን ልናይ ወይም ደግሞ ልንመሰረት እንችላለን። ብቻ ይህ ጉዳይ በመዲናችን ብሎም በሀገራችን አነጋጋሪ ጉዳይ ነው። እባካችሁ በዚህ ጉዳይ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩ። ጉዳዩ እንደቀላል የሚታለፍ ጉዳይ ስላልሆነ ማለት ነው። እውነትም መናገር አርነት ያወጣል። የምንወድ ቢኒያም ሆይ ኮፍዬውን አውልቀዋልንህ እንጂ
ቀይረዋል አልልም። በገንዘቡ ወደ ኢንቨስትመንት ግባበት፣ ቋሚና ዘላቂ የሆነ ተረጂዎችን የሚጠቅም መንገድ ቀይስ እንጂ ዓመት እየቆጠርክ ልመናውን አጠናክረህ ናልን አላልንም። እባክህን እስከ መቼ ለመለመን ብቻ አሰብ? ኢትዮጵያ ውስጥ ሀገር በቀል የሆኑ ድሃ አባቶች ሰብስቦ የሚያበላ የሚያሳክም የሚንከባከብ ቢባል ዶክተር ቢንያም በለጠ እሱ ብቻ ነው። በኢትዮጵያ ውስጥ እንደ ቢንያም እጅግ ትልቅ ስራ የሰራ ራሱን የሰጠ ሰው የለም። ታሪክ ሁሌም ይዘክራል፣ እንወድሃለን፣ እናከብረሃለን። አሁን ግን በቃህን። ልመናው ይበቃል። ኮፍያውን አውልቅና እስካሁን የተሰሩ ስራዎችን የመንግስት ኦዲተር ተቀጥሮ ወጪውና ገቢውን ለህዝብ ይፋ አድርግ። እስካሁን የተለመነው እንኳን አዲስ አበባ ያሉ አረጋውያንን ቀርቶ ከኡጋዴ፣ ከሶማሌ፣ ኤርትራ ያሉትን ብንጨምራቸው ከበቂ በላይ ገንዘብ እንደተሰበሰበ እንገምታለን። ወደ ኢንቨስትመንት ግባ። ሁልጊዜ ያችን ኮፍያን አድርገ የሰው ፊት እየመጣ ከምትለምን በተለመነው ገንዘብ ቋሚና ገቢ የሚያመጣ ስራ ብትሰራበትስ? ለምሳሌ ያህል አንደኛ በክፍያ አፎርደብል ኤልደር ኬር ሴንተርስ ብትከፍት። ይህ ማለት ምን ማለት መሰለ? ኢትዮጵያ ውስጥ እጅግ ሀብታም ሰዎች አሉ። እነርሱን በቋሚነት የሚንከባከባቸው ሰዎች ይፈልጋሉ። ስለዚህ እንደዚህ አይነት ማዕከል ቢከፈት በትንሹ የብር ክፍያ ብቻ አገልግሎት ቢያገኙ እነሱ በሚከፍሉት ገንዘብ ድሃው ይረዳል። የመድኃኒትና ጤና ዕቃ ማቀነባበሪያ ቢዝነስ ባለሙያዎችና በጎ ፈቃደኞች ተቀጥረው በቋሚነት የመድኃኒት ማቀነባበሪያ ቢዝነስ ቢከፈት በመላው ኢትዮጵያ የሚገኙ ከሌላ ቦታ መድኃኒት የሚገዙ ሁሉ ከመቄዶንያ በመግዛት በአንድ ድንጋይ ሁለት ወፍ ይባላል። ይሄ ነው። መድኃኒት ይገዛሉ፣ ይጠቀማሉ፣ ድርጅቱንም ይጠቅማሉ። ሶስተኛ ከአረጋውያኖች ጋር የተያያዘ ስልጠናዎች። ይሄ እጅግ ብዙ ገንዘብ የሚያመጣ ቢዝነስ ነው። በዚህ አካዳሚ ልክ እንደ ኮሌጅ ስልጠናዎች የተሰጡ ከዚህ በሚገኘው ገንዘብ በቋሚነት የመቄዶንያ ተረጂዎች መርዳት ይቻላል። ለሌሎችም ስራ ተፈጥሮ እንደገና ገንዘብ ተገኝቶ ብዙ መስራት ይቻላል። አራተኛ ለአረጋውያን ምግብ አቅራቢ። ይሄ ቢዝነስ ከኢትዮጵያ አልፎ ወደ አፍሪካ ጎረቤት ሀገሮች ጭምር ማከፋፈል የሚቻልበት ጥሩ የቢዝነስ ስራ ነው። በዚህም ብዙ ሰራተኞች ተቀጥረው ተጨማሪ ትርፍ የሚያስገኝ ተቋም ነው። አምስተኛ ከአረጋውያን ፍላጎት ጋር የተገናኘ ማይክሮ ፋይናንስ። ይህ እጅግ ሰፊ ዘርፍ ነው። በርካታ ስራ አጦችን ስራ ፈጥሮ መልሶ ለተረጂዎች የሚሆን ገንዘብ በቋሚነት የሚያስገኝ የቢዝነስ ሐሳብ ነው። ስድስተኛ የተሻለ የመታጠቢያና የንጽህና አገልግሎት። ይህ በጣም ትልልቅ ላውንደሪ ቤቶችን በመክፈት ቋሚ የልብስ እጥበት አገልግሎት በመስጠት ሰራተኛ ቀጥሮ ሰራተኛውም ስራ አግኝቶ በትርፉ መልሶ አረጋውያንን መርዳት ይቻላል። እባክህ ዶክተር ቢንያም እስከ መቼ ድረስ እየለመንክና ሰውም እየሰለቸ ልትቀጥል አሰብ? ዘመኑ ተለውጧል። ከዘመኑ ጋር መዘመን ጥሩ ነው። አንተም ባለባበስህ ተቀየር። ድሃ ጎስቋላ ስለመሰልክ ሰው ይረዳሃል ያዝንልሃል ማለት አይደለም። ይህ ቪዲዮ እንግዲህ ቤተሰቦች ግማሹ ሀሳብ ያስኬዳል፣ ግማሹ ደግሞ አያስኬድም ብዬ አስባለሁ። እንዴት ካላችሁኝ በመጀመሪያ እንኳን 9000 8000 ሰው አይደለም ግማሹ ዳይፐር እየፈለገ የተለያየ እድሜ ክልል ውስጥ የተለያዩ የአእምሮ በሽታ የተለያዩ የጤና ችግር እያለባቸው ችሎ ብዙ ነገሮችን ሳክሪፋይ አርጎ የተለያዩ ብራንቾችን እንግዲህ በተለያዩ የሀገራችን ክፍል አንድ ሰው ሆኖ ማስተዳደር በጣም ከባድ ነው። እንኳን ይሄንን የሚያክል ትልቅ ድርጅት ቀርቶ ጤነኛ የቤተሰብ አባላት አሉበት የሚባሉ ቤተሰብን ማስተዳደር እንኳን ቀላል ስላልሆነ ማለት ነው። እንግዲህ ቢንያም ሰው ለመርዳት ሰው መሆን ብቻ በቂ ነው የሚለውን መርህ ይዞ ሲነሳ እንግዲህ ይህ ድርጅት እዚህ ይደርሳል ብለው ያሰቡ ብዙ ሰዎች አልነበሩም፣ ወይም ደግሞ ሀሳቡን ሲያጣጥሉ የነበሩ ሰዎች ነበሩ በሰዓቱ ከነበሩ መረጃዎች አንጻር ማለት ነው። አሁን ላይ መቄዶንያ እንግዲህ ብዙ መሰናክሎችን አልፎ እዚህ ላይ ደርሷል። ታዲያ ወደ ቪዲዮ ሀሳብ እንመለስና እንዴት ነው ይህ ጉዳይ በየአመቱ ገቢ ማሰባሰቢያ ከሚደረግ ለምን ወደ ቢዝነስ አይቀየርም? ወይም ደግሞ የሆነ ቢዝነስ ራን የሚያደርግ ነገር ክሬት ተደርጎ ከዛ መቄዶንያን አይረዳውም ያ የራሱ ድርጅት የሚለው ሐሳብን ነው ወንድማችን ያነሳው። ታዲያ ቤተሰቦች እንዴት ነው ሌሎች ቢዝነስ ራን የሚያደርጉ ድርጅቶች ከተፈጠሩ መቄዶንያን ወደ ጎን ሊረሱት ይችላሉ? መርሳት ሳይሆን እንዴት ነው ቢዚ ያደርጓቸዋል እነዛ ነገሮች፣ ቢዝነስ ቀላል ነገር ስላልሆነ ማለት ነው። ብቻ እንዴት ነው እናንተስ በዚህ ጉዳይ ምን ታስባላችሁ? ቢዝነስ ራን የሚያደርጉ የመቄዶንያ ድርጅቶች ቢኖሩ መቄዶንያ በየአመቱ እርዳታ ላይጠይቅ ይችላል ወይም ደግሞ የሚጠይቅበት ሁኔታ ይቀንሳል አይቀንስም? አንድ ሐሳብ። ሁለተኛ ደግሞ መከፈት አለባቸው የለባቸውም? ሁለተኛ ሐሳብ። ይሄንን ብናወራበት ብንወያይበት ደስ ይለኛል። እኔ ግን ከተቻለ ያው እንግዲህ ህዝቡ እርዳታ
ማድረጉን ባይሰለቸው ጥሩ ነው፣ በማይከብደው መልኩ ካለው ገቢ አንፃር። ቢዝነስ ሲባል ግን ምናልባት ሌላ መቄዶንያን እንዲረሱት ወይም ደግሞ እዛ ጋር የሚደረገውን ኢፈርት ጫና ወይም ደግሞ ለዛ የሚያደርጉትን ጥረት አይቀንሰውም የሚለው ሐሳብ ጭንቅላቴን እንግዲህ ትንሽ ያሸንፈኛል። የእናንተን ሐሳብ መስማት ፈልጋለሁ። የወንድማችን ሐሳብ ግን እንደ ሐሳብ አክሰፕት የሚደረጉ ሐሳቦችም አሉት፣ የማይሆኑ መስተካከል ያለባቸውም ነገሮች አሉ ብዬ አስባለሁ። ሰበር መረጃ ተሰምቷል። በነብይ እዩ ጩፋ ላይ እርምጃ ሊወሰድ ነው። ነብይ እዩ ጩፋ በዲላ ስቴዲየም አዘጋጃለሁ ያለው ኮንፈረንስ ህገ ወጥ ነው ተብሎ ታግዷል። የደቡብ ኢትዮጵያ ወንጌል አማኞች ካውንስል ለጸጥታ አካላት አስፈላጊው እርምጃ ይወሰድ የሚል ደብዳቤ መምራቱም ተሰምቷል። በእዩ ጩፋ ላይ ያለ ፍቃድ በጉልበት ለመግባት መሞከርና መንግስትንና ሃይማኖትን ለማጋጨት መስራት የሚሉ ክሶች ቀርበውበታል። የወንጌል አማኞች ማህበረሰቡ ግለሰቡና ተግባሩ እኛን አይወክለንም በማለት ድምጻቸውን እያሰሙ ይገኛሉ። በፕሮቴስታንት ቤተ እምነት ውስጥ እንግዲህ ብዙ ተከታዮችን አፍርቷል። ይህ የምንመለከተው ነብይ እዩ ጩፋ ከቀናት ወይም ደግሞ ከሁለት ቀናት ወይም ከአንድ ቀን በፊት በወጣው መረጃ መሰረት እንግዲህ በዚህ መልኩ ትንሽ ሰጣ ገባ እንደተፈጠረበት የሚያሳዩ መረጃዎች ነበሩ። ምናልባት ወደፊት አዳዲስ ነገሮች የሚፈጠሩ ከሆነ ይዤላችሁ የምመጣ ነው የሚሆነው። ወደ ቀጣይ ቪዲዮ። ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘህ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርና እኮ እኛ ባዳዎቹ በሚዲያ የምናውቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነህን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነህን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ በደንብ እናወራበታለን። የቪዲዮዬም ዋናና የመጀመሪያ ሐሳብ ነው ብዬ ያሰብኩት እንግዲህ የመጀመሪያውን ቪዲዮ ሀብለን ጀምረናል። ይህ ወንድማችን ስለ አርቲስት ተወዳጁ አርቲስት ነጻነት ወርቅነህ ያነሳው ሐሳብ ያስኬዳል። እንዴት ካላችሁ እንግዲህ ቤተሰቦቹ፣ ወንድሞቹ፣ እህቶቹ የሱን ህመም ምናልባት ከሚስቱ ቀጥሎ የሚሰሙት ሰዎች ስለሆኑ እነሱ እንግዲህ ያልሰሙት ነገር በዚህ ልክ ይፈጥራሉ ተብሎ አይታሰብም። በዚህ በሶሻል ሚዲያ ፕላትፎርም ላይ ይህ ጉዳይ ወይም ደግሞ ይህ የቪዲዮ ኤፒሶድ በዩቲዩብ እንግዲህ ከተጫነ በኋላ ብዙዎች ተቀባብሎታል። ከ500,000 በላይ ሰዎች በሌላ ፕላትፎርሞች ደግሞ ኢን ሚሊየንስ የሚቆጠሩ ሰዎች ተመልክተውት የራሳቸውን ሐሳብ ሲያጋሩበት የነበረበትን ጉዳይ ተመልክታችኋል፣ ታዝባችኋል ብዬ አስባለሁ። አብዛኞቹም እንግዲህ ኦዲየንሶች ሲፈርዱም ተመልክቻለሁ። የነፂ ነፍስ ትረፍበት፣ እንደዚህ አይባልም፣ እንዴት ቤተሰብ ሆናችሁ እንደዚህ አይነት ሐሳብ ታነሳላችሁ? ምናልባትም ይህ ሐሳብ የተነሳው ከጎፈንድሚው ከተገኘው ዶላር በኋላ የጥቅም አለመስማማት ነው የሚሉ እጅግ ለህሊና የሚከብዱ ሐሳቦችንም ሲነሱ ተመልክቻለሁ። እንደማንኛውም እንደናንተ የተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ ስለምዘዋወር ስለምጠቀም ማለት ነው። ታዲያ ቤተሰቦች መጀመሪያ ላይ እንግዲህ መፍረድ አያስፈልግም። እንደነገርኳችሁ የተለያዩ ሰዎች
የራሳቸውን ትዝብት በሚያስቡት ልክ በተረዱበት መንገድ ሲያስረዱ ነበር። የተለያዩ ማህበራዊ ጉዳዮች ላይ የራሳቸውን ሀሳብ አስተያየት በመስጠት አንዴ ሲያዝናኑን፣ አንዴ ማህበረሰቡን የሚያስከፉ አነጋጋሪ ጉዳዮችን በማቅረብ የሚታወቁት የተለያዩ ብዙ ተከታዮች ያላቸው ሰዎች ወይም ደግሞ ግለሰቦችም እንዲህ ሲሉ እንግዲህ ትዝብታቸውን አስቀምጠዋል። ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና የልጁ። እንግዲህ በዚህ ነገር ላይ በጣም አዝኛለሁ። ቤተሰብ በሙሉ እንዳለ በምታውቁት ሁኔታ በወንድማችን አርቲስት ነፃነት ወርቅነህ በደረሰው ነገር ላይ እጅግ ሁላችንም አዝነናል። እንዲያውም ታስታውሱ እንደሆነ ምናልባት ላስታውሳችሁ፣ የእኛ ሰው ጋር ሾርት ሚሞሪ ስለሚበዛ ካሜራ የሚባል እንዳይመጣ ተብሎ ቤተሰቡላ ተነጋግሮ አንድም ቲክታከር ካሜራ ይዞ ሳይመጣ ሳይቀርጽ ምን ሳይል በሰላም ወደ ቅድስት ሥላሴ ሄዶ ወንድማችን ነው እንግዲህ ተቀብሯል እንደምታዩት ማለት ነው። እና አሁን ደግሞ የመጣ ነገር አለ። ምንድነው? ከገንዘብ በተያያዘ ጉዳይ በጎፈንድሚ ጉዳይ ወንድማችን አይሞትም ነበር፣ ወንድማችን እንዲያውንም ነበር፣ ወንድማችን በዚህ ገብቶ ወንድማችን በዚህ ወጥቶ እየተባለ ብዙ ነገሮች እየተባሉ ነው። እንዴ ለልጆቹ ለምን አታስቡም? ግን የባል ቤተሰቦች ብዙ ጊዜ ይቅርታ አድርጉልኝ፣ የባል ቤተሰቦች ብዙ ጊዜ ችግር ፈጣሪ ናቸው። ኢትዮጵያ ላይ ያለ ግራ የገባው ነገር የባል ቤተሰብ ከይቅርታ ጋር ብዙ ጊዜ ችግር ፈጣሪ ናቸው። ለምንድን ነው? ነገሩ አልፏል፣ ሁሉ ነገር ሆኗል። በሰላም በክብር ከነ ክብሩ ያለፈ ወንድም ነው። በቃ ስለ ባለቤቱ ስለ ልጆቹ ምናምን ክፉ መስማት አንፈልግም። እሷ እመም ላይ ናት። እነሱ አይዋደዱም እንደዚህ ያልሆኑ ምናምን በህይወት እያሉ ለምን አልተናገራችሁ? በህይወት እያሉ እነሱ አልተፋቱ፣ አልተለያዩ፣ ምን አላሉ? አሜሪካ ሄዶ እንዲታከም እሷ አትፈልግም ነበር። ጠላቷ ነው እንዴ? እንደው ህሊና ያለው ሰው እንደዚህ ሊናገር ይችላል? ጠላቷ ነው። እሷ አሜሪካ ሄዶ ቢታከም እሷ ቅር የምትሰኘው የልጆቹ አባት አይደል እንዴ? ሰው ከገዳዩ ጋር እንኳን ይታረቃል። ለምን ብላ ነው አሜሪካ ሄዶ እንዳይታከም ፍላጎት ባለቤቱ የሌላት? የማይመስል ነገር ለምንስ ታወራላችሁ? ስለ ባለቤቱ እንዲሁም ስለ ባለቤቱና ስለ ባለቤቱ እናት መልካም ነገር አይደል እንዴት ስትናገሩ የነበረው? ዛሬ ምን ተገኝቶ ነው? ስለ ጓደኞቹ፣ ስለ እናት፣ ስለ ባለቤቱ እናት መጥፎ ነገር ልታወሩ ምንድን ያስነሳችሁ? እኔ ልንገራችሁ፣ ቺ ማትረባ $90,000 ተሰብስባለች። ያቺን በኢትዮጵያ መታችኋታል በ200 ብር። በ200 ብር ሲመታ ደግሞ አገር ብር ነው በኢትዮጵያ። ያቺን እንዴት አድርገን እንቆራመታት የሚል ነው ነገሩ። ከዛ ውጪ ምንም ነገር የለም። በዚህ ወጥቶ በዚህ ገብቶ ደስተኛ አልነበረም ምን አልነበረም የሚባል ነገር አለ። እባካችሁ አሁንም የቤተሰብን ገበና አደባባይ ላይ ማውጣት ለምን አስፈለገ? እሱን በመውደድ ነው? እሱን በማክበር ነው? ሀዘን ላይ በመሆናችሁ ነው? ወይስ ደግሞ እችን ገንዘብ እንዴት አድርገን ትንሽ ብር ይሰጠን? እግዚአብሔር ልቦና ይስጣችሁ። ነፂ ነፍሱን ይማረው በህይወት ቢኖር ይህን ነገር ትሉት ነበር? አጠገቡ ትናገሩ ነበር? ይህን ነገር አታደርጉትም። ስለዚህ አሁንም ልንገራችሁ፣ የሚጠቅም ነገር ሳይሆን ይሄ ቪዲዮ ልጆቹ ወደፊት ይሰሙታል፣ ወደዳችሁም ጠላችሁም ያዩታል። ከዛ ለእናንተ የሚኖራቸው ግምት እጅግ የሚዘገንን ነው። የራስን ገበና አደባባይ አውጥቶ ክፉ ነገር መናገር ትዝብት ነው ተፉ። ስለዚህ አሁንም የምለው ምንድን ነው፣ እባካችሁ የቤተሰብ ገበና አውጥታችሁ ሶሻል ሚዲያ ላይ አትናገሩ። ይሄ ሶሻል ሚዲያ ያብጠለጥላችኋል እንጂ አይጠቅማችሁም። ሀዘናችሁ ላይ በራሳችሁ ጊዜ እንጨት አትስደዱበት። ሀዘናችሁን ብኩን አታድርጉት። ሰው አይታዘባችሁ። እንደዚህ አይነት ነገር እያመጣችሁ እንዲህ ነው በዚህ ወጥቶ ነው በዚህ ገብቶ ነው እያላችሁ ራሳችሁን ባታስወቅሱ ጥሩ ነው እላለሁ። ነፂዬ እግዚአብሔር ነፍስህን ከደጋጎቹ ገና ያድርግ። ልጆችህን
ባለቤትህን ይጠብቅ፣ እንዲሁም ወንድምና እህቶችን ይጠብቅልን። ግን ይሄ ነገር ስለማይጠቅም እባካችሁ እንደዚህ አይነት ነገር ባታርጉ መልካም ነው። ሰው ይታዘባል። ምክንያቱም ከዚህ በፊት የሰራችሁት ቪዲዮ አለ፣ አሁን ደግሞ የሰራችሁት ቪዲዮ ስላለ ከሁለቱም ሲነጻጸር ትዝብቱ ስለምትገቡ ጥሩ አይደለም ብዬ እላለሁ። ሰላማችሁ ይብዛ። መልካም ቀን። ብዙ ሀሳቦች ይነሳሉ። እንግዲህ የዮኒ ማኛን ሀሳብ አዳምጠነዋል። እንግዲህ አዳምጣችሁታል፣ ተረድታችሁታል ብዬ አስባለሁ። ምናልባት እንደዚህ አይነት ነገሮች መጨረሻቸው ትዝብት ሊሆን ይችላል። ሚስትም የሱ ቤተሰብ ስጋ ነች፣ ወንድም እህትም እንግዲህ ስጋ ናቸው። የተለያዩ እንግዲህ እሱ ብቻ ያነሳችሁ አይደሉም። እንደነገርኳችሁ የተለያዩ ለአእምሮ የሚከብዱ ሀሳቦችም ሲነሱ ተመልክተናል። ከዛም በመቀጠል ደግሞ እንዴት ነው ከጓደኛው ጋር እንግዲህ አንዳንድ የማይሆኑ መረጃዎች ሲሰጡ ነበር። ሊያሾ እንግዲህ አንድ ሀሳብ አንስታለች በዚህ ጉዳይ። እስኪ ምንድነው ሽምቀቅ ያለኝ እኔ ሽምቀቅ። አሁን ደግሞ ወደዚህ ጨዋታ እንግባ ጋይስ። ደስ አለሽ ወይ እንዳትሉኝ እንደው በቅዱስ ገብርኤል ቤተሰቦቼ ካጠፋው ሊያሾ አጥፍተሻል አቁም ይበሉኝ። እሺ ጋይስ ትክክል ነው መናገር። እንደው እናንተ ሰው ግን እንደዚህ በአደባባይ ይቀደዳል? ያው ፌመስ ተብሎ 29 ዓመት ጓደኛ አንድ ወር ተለያይተናል ሲል ዘረዘሩታ ጋይስ፣ ዘረዘሩት። እህትየዋ ዘረዘረችው። ጥፍሬ ምዝር፣ ሰውነቴ ብር፣ ፀጉሬ ቆም ወይኔ ጉድ ወይኔ እያልኩኝ ጋይስ ወይ እያልኩኝ ሳዳምጥ የነበረው ጋይስ። እንደው ባይዋሸሽ 29 ዓመት በጓደኝነት ባዩ የሰርጉ ቀን ሚዜ ቁሜ ሊዳርኩት እግዚኦ 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 ጋይስ። መቼ አራል ነበረ እኛም ማናውቀው ሰርግ አለ እንዲያለ ወንድምየው ጋይስ። እግዚኦ ማረነ ክርስቶስ እግዚኦ እግዚኦ። ህዝብ ፊት አይጣላችሁ እኮ አይ ቤተሰብ አረ ተሽኮርመሙ። ያገሬ ልጅ አትሽኮርመሙም እንዴ እናንተ? ተሽኮርመሙ እንጂ ቡናችሁን ይዛችሁ። ጋይስ አሁን እኔ ሳውራው አታጋግሉት ጋይስ። ወሬውን ስሰማን እንደዛ ይሁን ነው የሰማሁት። ከፈለጋችሁ ልክፈትላችሁ አንድ ሰው እንዳይናገረኝ። ቤተሰብ ውሸት አድርጌ እኔ በስመ አብ እኔ ዋሾት። አይ ማሪ እሺ የኔ ፍቅር እሺ እናቴ። እና ምን ለማለት ሊያሽ እኔ አልናገርም። እና ምን ልፈልጌ ነው? ሲሪየስ አውሪ። እሺ ልንገራችሁ። ምናልባት አንድ ነገር ልንገራችሁ። ቤተሰብ ከሚያውቀው ሚስት ከምታውቀው ሚስጥር የበለጠ የቅርብ ጓደኛ ሊያውቅ ይችላል። እውነቱን ስነግራችሁ ማለት ነው። አሁን ለምሳሌ እኔ ከኤክስ ሀዝበንዴ ጋር ከሱ የበለጠ ሚስጥር፣ ከሱ ከሚያውቀው ሚስጥር የበለጠ ከቱቱ ጋር ብዙ ሚስጥር አለኝ። ለቱቱ ምነግራት ብዙ ሚስጥር አለ፣ ለሱም አልነግረው። ከጓደኛ ጋር ስትሆኑ የጓደኛ የራስ ጓደኛ ስትለው ከቤተሰቦች ከእህቶች ከወንድሞች ከእናት ከምናምን የበለጠ ለጓደኛ ደፍረህ የምትነግረው ብዙ ሚስጥር ሊኖር ይችላል። ጓደኝነታቸው ሊኖር ይችላል። ጓደኛ ማቾች ሊሆኑ ይችላሉ። 29 ዓመት እንዳለው ግን እንዳልሆነ እህትየው ነግራናለች። ቤተሰብ አሁን ይኸውላችሁ ሲሪየስ ነው የማወራው። ምናልባት ፍቅሩም ሊሆን ይችላል ቁጥር ያስጨመረው በጓደኝነት 29 ዓመት ኖረናል። ያው ትንሽ ባይበዛ ትንሽ ቀንስ ቢያደርገው ጥሩ ነበረ። እሱም አብዝቶታል። ግን 29 ዓመት ከእንደገና አሜሪካ 2 ዓመት ምናምን ተቀምጧል። ምናምን ብዙ ነው የተዘረዘረው። የፍቅር ነው። አሁን ለምሳሌ እኔ ከቱቱ ጋር እውነት ለመናገር በጥቂት ዓመታት ነው፣ ግን ሁሌ ስነግራችሁ ሳወራ ከቱርክ ጀምሮ እኔና ቱቱ ጓደኛሞች ከሆኑን እውነት ለመናገር 3 ዓመት አይሆነንም። ሀቅ ስነግራችሁ እግዚአብሔር በሚያውቅ። ግን ሁሌ እኔ ሳወራ ምንድን ነው የምላችሁ? ከቱርክ ጀምሮ ነው የማውቃት፣ የድሮ ጓደኛዬ ናት ነው የምላችሁ። አንዳንዴ ላይክ ስትቀርቡ ጓደኛ ማቾች ስትሆኑ ቁጥሩን ፍቅር ቤተሰቦች እርግጠኛ ነኝ እንግዲህ የተመለከትናቸው 3 ቪዲዮዎች የተለያዩ ሀሳቦችን ይዘዋል።
ውሳኔ ለመስጠትም ሀሳብም ለመስጠት ግራ ያጋባል። በእርግጥ ግን እንዴት ነው ሶስቱም ሀሳብ ያስማማሉ? አንደኛው ሀሳብ አለመፍረድ፣ ሁለተኛው ሀሳብ ትዝብት ነው። የሆነ መጨረሻ ላይ ምናልባት ሰሟን መጥቶ እርቅ ቢፈጥርና ይህ ነገር ቢፈታ ወይም ደግሞ ይቅር ቢባባሉ የማይሆኑ ሀሳብ ወይም ደግሞ ከነሱ ውጪ ሀሳብ ያነሱ ሰዎች አየር ላይ ሊቀሩ ይችላሉ። ሶስተኛው ደግሞ ከጓደኛው ጋር በተያያዘ ሊያሾ ብቻ አይደለችም፣ የተለያዩ ሰዎች የራሳቸውን ሪአክሽን በማህበራዊ ድረገጽ መተግበሪያዎቻቸው ላይ እየወጡ ሲናገሩ ሲያጋሩ ስለነበር እንግዲህ ጓደኛው አርቲስቱም ጭምር እንግዲህ ሲወቀሱበት የነበሩ ጉዳዮች ነበሩ። በመጀመሪያ እንደዚህ አይነት ጉዳዮች መነሳታቸው ይከብዳል ወይም ያሳፍራል እንደ አጠቃላይ ማለት ነው። ያው ከተነሱ አይቀር እንግዲህ የመጀመሪያውን ቪዲዮ ስንመለከት በተነሳው ሀሳብ ላይ እንደዚህ አይነት ነገሮች ምናልባት ከኋላ ትንሽም ቢሆን እውነት ይኖራቸዋል ለመነሻቸው እነሱ መቻል ስላቃታቸው ነው ማህበራዊ ድረገጽ መተግበሪያው ላይ ይዘው ወጡት የሚለውም ነገር አለ። የገንዘቧም የጎፈንድሚዋም ነገር አለች። ጉዳዩ አወሳሳቢ ቢሆንም አሁን ላይ በተደጋጋሚ እንደዚህ አይነት ነገሮች ሲወሩ ሌላ ችግሮችን ይዘው እየመጡ ይገኛሉ። እንደነገርኳችሁ ከጓደኛው ከእህትና ወንድሙ ከተለያዩ ከውጭ ሰዎች በሚሰሙ መረጃዎች መሰረት አንዳንድ የውሸት መረጃ የሚያሰራጩ ግለሰቦች እንግዲህ የተለያዩ ውሸቶችን በመዋሸት ህዝቡን እያደናገሩ ይገኛሉ። ከነዛ መካከል እንግዲህ ጓደኛው በሚስቱ አማካኝነት በነጻነት ወርቅነህ ሚስት አማካኝነት እንግዲህ ከሀገር ሊወጣ ሲል በኤርፖርት እንደተያዘ የሚያሳዩ ምስሎች ይህንን ምስል በመጠቀም የተለያዩ ፖስቶች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ሲለቀቁ ተመልክቻለሁ። ጉዳዩ ውስብስብና ሰፊ ከመሆኑ አንፃር አንድ ሰው ይዞ የመጣው አንድ ሀሳብን ስናዳምጥ ወደ አንደኛው የሚያስማሙ ሀሳቦች አሉ፣ ወደ አንደኛውም ደግሞ ትክክለኛ ብሎ የሚያመጣው ሀሳብ በሆኑ መንገዶች ያስማማሉና ይህንን ለማለት እንደኔ እንግዲህ ግራ የሚያጋባ ሀሳብ ስለሆነ እናንተ በዚህ ጉዳይ ምን ታስባላችሁ? እንዴት ነው ቪዲዮ መጀመሪያ መጋራት ነበረበት ወይ? ከተጋራስ በኋላ መፍትሄው ምን ሊሆን ይችል ነበር? ምንድነው መፍትሄው? አሁንም ሰዓቱ ስላረፈደ የሚለው ነገር ብታሳውቁኝ ደስ ይለኛል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ በመሆን በተጨማሪም እንግዲህ በቪዲዮቹ ላይ በአቀራረቤ ላይ በተለያዩ እንግዲህ ይስተካከላሉ ብላችሁ የምታስቧቸው ነገሮች ካሉ ኮሜንት ሴክሽን ላይ ወንድማዊ እህታዊ ምክራችሁን በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። እስካሁን ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍ ስራዎች እስከምንገናኝ መልካም ጊዜ። ወዳችኋለሁ። ቴንኪዩ